አላችሁ ወዳጆቼ እንዴት ከርማችኋል እንዴት ሰንብታችሁልኛል እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ እንኳን አደረሳችሁ ኒው ይር ነው ዛሬ ጃንዋሪ 1 በውጭ ሀገርም ኖር እንግዲህ እናከብራለን አለ የኢሮፒያን አቆጣጠር ኒው ይር ማለት ነው በኢሮፒያን አቆጣጠር ኒው ይር እናከብራለን አይደል ሶ እኔ ማክብሬ እንግዲህ ማታ ኢቭን ከቤተሰቦቼ ጋር ከልጆቼ ጋር ከዘመድ ጓደኞቼ ጋር አሁን ደግሞ ወደ እናቴ ጋር እየሄድኩኝ ነው ለትንሽ ቀን ነው የምሄደው ለአንድ ለሶስት ለአራት ቀን ለማንኛውም ግን እንኳን አደረሳችሁ ልበላችሁ ብዬ ነው ኤርፖርት ነው ያለሁት ሶ ካሁን ከግማሽ ሰዓት በኋላ አሳፈራለሁኝ እንደነገርኳችሁ ለሶስት ቀን ነው የምቆየሁኝ እንግዲህ ጉዳይ ፈጽማለሁ ብዬ ነው የምሄደው እግዚአብሔር ይርዳኝ እና ያለን የሚሆነውን ነገር ደግሞ በሶስት ቀን መፈጸም ከቻልኩኝ ለማንኛውም በያለንበት ሰላም ጤና እንሁን ብዬ እላለሁኝ ለሀገራችን ኢትዮጵያ ደግሞ ሰላሙን እመኛለሁኝ ሰላም ሆኖልኝ ስደርስ ደግሞ ማሳወቃችሁ ይሆናል አሁን ደግሞ ሀገሬ ገብቻለሁ በሰላም በጤና እግዚአብሔር ይመስገን ፍላይቴም በጣም አሪፍ ነበረ ትንሽ ሌት ሆነን ሀፋን አወር ያክል ምክንያቱም ጉም ስለነበረ ለማንኛውም ግን በሰላም ሀገሬ ስለገባው እግዚአብሔር ይመስገን አሁን ወደ ቤት እየሄድኩኝ ነው የቦሌ ሮድ ደግሞ ለናፈቃችሁ ይሄን ይመስላል የቦሌ ሮድ ሰላም እንዴት አላችሁ ወዳጆቼ እንዴት ከርማችኋል እንዴት ሰንብታችኋል ዛሬ ደግሞ የገና ባዛር መጥቼ ባዛር ነው ያለሁት አንዳንድ ነገር አሳያችኋለሁ ባዛር ስመጣ ለመጀመሪያ ጊዜ ነው አያጋጥመኝም ወይም ደግሞ ካለም ወይ ጊዜ አይኖረኝም ዛሬ ግን በሚገርም ሁኔታ ለሶስት ቀን መጥቼ እንግዲህ ባዛር ለመሳተፍ አድርሶኛል ለማንኛውም እስቲ እዚህ ጋር ምግብ ነው ያለው ላሳያችሁ ይታያችኋል እዚህ ጋር ፈላፍል አለ እዚህ ጋር ይጠብሳሉ አይ ቆንጆ ነው በርቱ እንደዚህ አዝመልኩ ይሰራል በጣም አሪፍ ነው እዚህ ጋር ደግሞ ሻወርማ ነው ያለው በእንደዚህ አዝመልኩ ይጠበሳል ሙዚቃ ግን አለ አጣጡ ከተሰማ ያው ሚስተር ሻወርማ ያው እየጠበሰ ነው እዚህ ጋር ደግሞ ያለው መጠጥ ነው ይሄው እንደምታዩት አኬሻ ወይን አለ ቢራ አለ ለድምፁ ጥራት ይቅርታ ጠይቃለሁ ምክንያቱም ያው ገበያተኛ ስላለ ድምጽ ይገባል ባዛር እንደሆነ ይመጣን ትረዱኛላችሁ ብዬ አስባለሁ ይሄ ደግሞ ጣን ነው ይሄኛው የከርቤ ዘይት ነው ከርቤ ማለት ይሄኛው ነው እኛ የሚጠቅመው ለፊት ለቆዳ ለማንኛውም ቆዳ ላይ ለሚወጣ ለብጉር ለሽፍታ ለማዲያት ጥቋቁር ነጠብጣብ አንቲባዮቲክ ስለሆነ ባክቴሪያን የመከላከል አቅሙ ከፍተኛ ነው ኦይል ሲሆን ደግሞ ሞይስቸራይዝ አድርጎ በቀላሉ ፔኔትሬት አድርጎ ቆዳን ስለሚገባ ለቆዳ በጣም ተስማሚ አሪፍ ነው ማለት ነው ከርቤ ማለት ይሄኛው ነው ከርቤ አንቲባዮቲክ ነው እኛ ደግሞ ለቆዳ ተስማሚ እንዲሆን አድርገን ኦይል አድርገን ሰርተናል ማለት ነው ዋጋችን 1000 ብር ነው ይሄኛው 500 ብር ነው ኦይል ሲሆን 1000 ብር ነው አድራሻችን ጀሞ ስታር ሲቲ ሞል ግራውንድ ላይ እንገኛለን ይሄ የጥቁር አዝሙድ ዘይት ይባላል የጥቁር አዝሙድ ዘይት እዚህ ነው የምንጨምቀው ራሳችን ግብአቱን በዚህ ጋር እናስገባው ግብአቱ በዚህ ጋር ከገባ በኋላ ጥሬው በዚህ ጋር እንደምታዩ በሂት መልክ ይወጣል ምንም አይነት ኬሚካል ባዕድ ነገር አይጨመርበትም ራሱ ጥቁር አዝሙዱ እንደወረደ ጥቁር አዝሙዱ ብቻ ነው የሚቀዳው ያለ ምንም አይነት ኬሚካል ተረፈ ምርቱ ይሄ ነው በዚህ የሚወጣው ጥቁር አዝሙዱ እዚህ ነው ዘይቱ የሚመጣው ዘይቱን ቀድቻ ሳይሻለው ይቻላል ተረፈ ምርቱ ይሄኛው ነው ለምን ይሆናል ይሄኛው ለሳሙና መስሪያ ሳሙና እንሰራበታለን ሳሙና እንሰራበታለን በጣም አሪፍ የሌላ የቅባት ለከብቶች ምግብ ሲሆን ነው ማቀጣው ይሄኛውም ለሳሙና መስሪያ ይሆናል የሚወጣው ዘይት ይሄኛው ነው እዚህ ላይ የተጨመቀው ዘይቱ ይሄ ነው በጣም ኦርጋኒክ ነው ንጹህ ነው ምንም አይነት ኬሚካል ባዕድ ነገር አይጨመርበትም እዚሁ ራሳችን እንደጨመቀን ራሳችን ነው የምናቀረው እዚህ አንድ ከስተመራችን ቅዳሊ ላይ ነው ለሳያቱ ሰይሻ በጣም
እናመሰግናለን። በዚህ 600 ብር ምንም አይነት ኬሚካል ባዕድ ነገር ያልተጨመረበት ንጹህ ጥቁር አዝሙዱ በቃ ምንም አይነት ኬሚካል ባዕድ ነገር አልተጨመረበትም። እራሱ ጥቁር አዝሙዱ ብቻ ነው እንደዚህ የምናደርገው። እናመሰግናለን። ቴንኪው። ይኸው ዘፈንም አለ። ሸገር አዲስ አበባ ቻለሽበት ራሙ ላይ ነው ያናርጎሮ ቤት ቅዳሴና ዛሬና ጥርብ ይለያቸው ፈጣሪ ከሰማይ እንድነሰማቸው እኔ ለማል ባላማችን በቁልብ ክርሽን ሳትፈችው ነው ከቤቴ ግቢ ሲወዱሽ አታውቂው ሻንቲ። እዚህ ጋር ደግሞ ቀሲል አለ፣ እርጅ አለ፣ ሞሪንጋ የተለያየ ነገሮች ይሸጣሉ። ግን ብዙ ሰው ቀሲል ይሄ ፍሬ አይመስለውም እና ይሄ ፍሬ የቁርቁራ ፍሬ ይባላል። ልጆች እያለን ወደ ሐረር፣ ወደ ድሬዳዋ፣ ናዝሬት፣ አዋሽ ነው ያለ ሰው በጣም ነው የሚያውቀው ይሄ። ቀሲል ደግሞ የዚህ ቅጠል ነው። የቁርቁራ ቅጠል ማለት ቀሲል ነው። ልጆች እያለን ቅጠሉ ለፀጉራችን ይቀቡን ነበረ ቤተሰቦቻችን፣ ፍሬውን ደግሞ እንመገበው ነበር ማለት ነው። ይሄ ነው ለማንኛውም ቁርቁራ የሚባለው። ቅጠሉ ደግሞ ቀሲል ነው። ይሄ ነው ማለት ነው። ይሄኛው ነው ለፊት ለፀጉር ለብዙ ነገር ይሆናል። አሁን ደግሞ ክሪስመስ ጋር ደርሰናል። የሚሸጠው የክሪስመስ ዛፍና ክሪስመስን ለማስዋቢያ የሚሆኑ ጌጣጌጦች ናቸው። እንደኛ የምታዩቸው ዛፎች ዋጋቸው እንደ ቁመታቸውና እንደ ስፋታቸው ይለያያል። ትንሹ ግን 65000 ብር ነው። ትልቁ ደግሞ 85000 ብር ነው። እንግዲህ ለዛሬ ባዛር የነበረኝ ቆይታ ይሄን ይመስል ነበረ። እኔ በጣም ወድጄዋለሁኝ። ምክንያቱም ለመጀመሪያ ጊዜ ነው ባዛር ስሳተፍ እንደነገርኳችሁ። ለዛ በጣም ደስ ብሎኛል። እናንተም እንደምትደሰቱበት ተስፋ አደርጋለሁ። በተለይ በውጭ ሀገር የምንኖር የሀገራችን ነገር ስናይ ደስ ይላል አይደለ? እኔ በጣም ደስ ይለኛልና ለዛ ነው ይሄን ቪዲዮ የለቀኩላችሁ። ለማንኛውም ግን በሚቀጥለው በቆንጆ ቪዲዮ ደግሞ እስከምንገናኝ አዲስ የሆናችሁ ቻናሌን ከወደዳችሁት ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬውን ቪዲዮ ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።